ረመዳን ሙባረክ ረመዳን ሙባረክ ብያለሁ። ሁላችሁንም እንኳን ለረመዳን ጾም በሰላም አደረሰን። ለ1447ኛው የረመዳን ጾም እንኳን በሰላም አደረሰን። ነገ ጾም ልንጀምር ነው። ጾም እንይዛለን ኢንሻአላህ። ውዶቼ ባላችሁበት ሰላማችሁ ብዝዝት ይበልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ለመጀመሪያ ሁላችሁም አልሐምዱሊላህ ይበሉ። ወላሂ አልሐምዱሊላህ ስንቱ የደረሰበት አለ። በሰላም ስላደረሰን አልሐምዱሊላህ ረቢል ዓለሚን። ወላሂ በጣም እኔ ረመዳን ሲመጣ በጣም ነው ደስ የሚለኝ። ለምን በቃ ምንም ባይኖር ብዙዎቻችን ስለ ስራ ብዙ ነገር እናስባለን እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ረመዳን ሙባረክ አድርሱልኝ። ለሁሉም ሼር እያረጋችሁ እና በጣም ነው የምወዳችሁ። በጣም እኔ ሳላቅም ይሆን ሳቅም ያስከፋችሁ ሰዎች ካላችሁ አውፍ በሉኝ ካሁኑ ማለት ነው። እኔ አውፍ ብያለሁ። እኔ ሁሌም አውፍ እያላለሁኝ እና ሁሌም ከመተኛቴ በፊት አንዳንዴ ከረሳውኝ እንጂ አውፍ እላለሁኝ እና እናንተም ደግሞ ለአላህ ብላችሁ አውቄም ይሆን ሳላቅም ያጠፋሁት ነገር ካለ አውፍ በሉኝ። ባላጠፋ እንኳን የሰው ልጅ ነኝ፣ አጠፋለሁኝ፣ እሳሰታለሁኝ፣ ፍጹም አይደለሁኝም። ለአላህ ብላችሁ አውፍ በሉኝ። ውድ ቦት ቤተሰቦቼ እወዳችኋለሁኝ። በጣም 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 ከልብ ነው የምወዳችሁ እና ከልብ ይቅርታ ጠይቃለሁኝ። አውፍ በሉኝ። ረመዳን ከሪም ነው። ይህንን ረመዳን ያለ አህሜት በቁርአን በኢማን በዚክር የምናሳልፈው ረመዳን ያደርግልን። ሁላችንም የአረብ የመዳም ቅመሞች ያኔ ብዙ ጊዜ ያኔ ስራ ብቻ የሚያሳስበን፣ በእርግጥ ቁጭ ብለን ቁርአን ልንቀራ ምናምን አያደርሰንም። ይሄ ግልጽ ነው ለስንት አንዱ ሰው እንጂ አብዛኛው ጊዜ ስራ ይበዛል አረብ አገር። እኔ መልእክት ማስተላለፍ ለእናንተ ዛሬ ማስተላለፍላችሁ መልእክት ምንድን ነው? ባላችሁበት ስራ ስትሰሩ ዚክር አድርጉ። ከዚህም በፊት አምና እንኳን የሆነት ዩቱብ ከፍቼ ዘግቼው እንትን ያኔ ትቼዋለሁ። እንደዚህ አይነት ቪዲዮ ሰርቼ ነበረ እና ስራ አይመቸኝም ቁጭ ብዬ አልቀረውኝም ምናምን ብለን ያን ውስጣችን እንትን ይላል፣ ይከፋናል። በእርግጥ ማለት ነው የሰው ልጅ ነን እኛ። ታላቁ ረመዳን ጾም መጥቶ ካልተጠቀምንበት በጣም ነው የሚከፋን። ያው እንግዲህ አላህ ደግሞ ለሀገራችን አብቅቶ ያንን ጊዜ ተረጋግተን ቁርአን የምንቀራበት ዚክር የምንሰራበት ከቤተሰቦቻችን ተደስተን ብናሳልፍበት ጊዜ አላህ ያምጣልን፣ ለሁላችንም ፈረጃውን ያምጣልን እና ምንም ቢሆን ደግሞ አላህ ደግሞ የልባችን ያውቃል እና ስራ ስትሰሩ ዚክር አብዙ። ሱብሃንአላህ፣ አልሐምዱሊላህ፣ ወላ ኢላሃ ኢላላህ፣ ወላሁ አክበር፣ ላ ሐውለ ወላ ቁወተ ኢላ ቢላህ፣ አስተግፊሩላህ ወአቱቡ ኢለይህ ማለት ነው። ሱብሃንአላህ እያን፣ አስተግፊሩላህ እያን፣ ላ ኢላሃ ኢላላህ እያን፣ አላሁመ ሰሊ ወሰሊም አላ ነቢይና ሙሐመድ እያን። ያኔ ቆመን ከቁጭ ብሎ ከሚቀሩት የበለጠ አጅር የምናገኝበት ዚክር አለን። በእርግጥ አትዘንጉ። እኔ ያንን ነው መጠቀም። አላህ ያግራልኝ። አሁንም ኢንሻአላህ ይሄንን መልእክት አስተላልፍላችኋለሁ። በቆማችሁ በስራ እቃ ስታጡ ደግሞ ዚክር ስትሰሩ ዚክር ስታደርጉ ማለት ነው ወላሂ ስራው ራሱ ቀለል ነው የሚለው እና ደግሞ ኤርፎን ካላችሁ ቁርአን ከፍታችሁ ማዳመጥ፣ ያን ኤርፎን አድርጋችሁ ቁርአን ማዳመጥ። በቃ ያኔ ቁጭ ብለን ልንቀራ እኛ አይመቸንም። ረመዳንን ነገር እናውቀዋለን እና ረመዳን ደርሶ ቁርአን አልቀራውኝ ብሎ ብዙ ሰው እንትን ይላል። እኔ ራሱ በጣም ነው የሚከፋኝ፣ ግን እንደምንም ሆኜ ምናምን እቀራለሁኝ። አሁን ያለሁበት ቤት 3 ቤት ነው የምንሄደው እንዳሉኝ። ያኔ አንድ ቀን እህቷ ቤት፣ አንድ ቀን እናቷ ቤት፣ አንድ ቀን እኛ ቤት ነው የሚፈጠረው። እንግዲህ እንደ ቤቱ እንጂ ሰው እንደ ቤቱ እንጂ እንደ ጎረቤቱ መሆን ስለማንችል ማለት ነው። በፍላጎታችን አይደለም። የአረብ ሀገር ስንሆን ማለትም ሀገር የሰው ቤት ከሆነ በፍላጎታችን አይደለም እና ከነፃነታችን አላህ ይስጠን። እኔ በቃ ምና በጣም ደስ ይላል። አሮጊት ቤት ነበርኩኝ። አልሐምዱሊላህ ምግብ ሁላ አልሰራም ነበር፣ ወይ ሾርባ ወይ ጌማት ወይ የሆነ ነገር ከሰራውኝ እንጂ ከበድ ያለ ምግብ አልሰራም ነበር። ግን ማታ ማታ ደክም ነበር። አሮጊቶች ይመጡ ነበር። ግን እዛ ልጇ ቤት ይመጣል፣ ሴት ልጇን ቤት እና ወንድ ልጇ ቤት ምግብ ይመጣል። ፈጡር ራሱ ወላሂ የተሰራ ነበር መበላ። አንዳንዴ እኮ አላህ ይካደማል እና አልሐምዱሊላህ የተሰራ ነበር መበላ። አላህ ጀዛቸውን ይክፈላቸው እና ማታ ማታ እንደምንም እቃውን ያፈጠሩበትን ያኔ አሮጊቶች ይመጣሉ። የረመዳን ግን ቀንሰዋል። በኩሽና ነው ሀታ ወላሂ ቤቱ አይቆሽሽም ነበር። በኩሽና ነው አብዛኛውን ጊዜ አሮጊቷ የምትበላው። እዛ ብቻ ያበላችበትን እቃ ግን ለብዙ ሰው የሚቀርብ እቃ ነበር ማቀርብላት። እውነት ሁሉንም ያ ምግብ እንትን ነበረ እና
አልሐምዱሊላህ ያ ቤት በጣም አምና ተመችቶኛል። እውነቴን ነው የምላችሁ ከምነግራችሁ በላይ ለእንትን ተመችቶኛል፣ ለረመዳኔ ማለት ነው፣ ያን ቤት ማለት ነው። ከዛ እቃውን አጣጥቤ ምን ብዬ እዛው አሮጌቶች ይመጣሉ እንደገና ደግሞ ተረዊ ከተሰገደ በኋላ የሰፈሩ ሰው ምግቡን ይዞ ይመጣል። ያ ያደክመኝ ነበር ወላሂ። እቃው ማጠቡ ሁሉም በቃ በስነ ስርዓት ይሁን አይበሉ። እኛ ቤት ነው ተረጋግተው የሚበሉት የነበረው። ምግባቸውን የሰሩትን ካፈጠሩ በኋላ ተረዊ ከሰገዱ በኋላ የሰፈሩ የጎረቤቱ ሰው እንዳለ እኛ ቤት ይመጣ ነው። ያ እቃ ያደክመኝ ነበር ወላሂ፣ በጣም ያደክመኝ ነበር። ለይበሉት እኮ የሀገር ነበረ እና አልሐምዱሊላህ ደግሞ እሱን ቶሎ 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 አጥቤ ሰላቴን ከሰገድኩኝ እሰግድና ተረዊ በቤት ዝም ብዬ ያኔ ተረዊ ያልፈኛል እሰግድ ነበር። አልሐምዱሊላህ ታጁድን የታደልኩት አምና ታጁድ ታድያለሁኝ። እውነት ወላሂ ላዚምንም ሌለተል ቀድር የሚወጡበት ቀን አንድ አላመለጠኝም። አልሐምዱሊላህ ወይኔ እንደዛ አይነት በቃ ያምናው ረመዳን እኔ ለእኔ ልዩ ነው። እውነቴን ነው ከምነግራችሁ በላይ ለእኔ ልዩ ነው። ለምን ታጁድን በስነ ስርዓት ጨርሼ የሰገድኩበት ሌለተል ቀድር በሚወጡበት ቀን ሳልተኛ እኔ 10ሩን ቀን እሞታታለሁ እንጂ አልተኛም። እውነቴን ነው የምላችሁ። እንደውም ማለት ነው ቪዲዮ ፖስቻለሁ፣ አጠፋሁት እንጂ ያንን ቻናሌን ማለት ነው ቪዲዮ ፖስቻለሁ። ወላሂ ለይለተል ቀድር 27 ምናምን ቀርጬው በጣም ለየት ይል ነበረ። ሀተ ውጭ ወጥቼ ነው የምቀመጠው እንደ ሕፃን ማለት ነው። ወለ ለይለተል ቀድር በአይኔ የማያዩ ነው የሚመስለኝ እና ሳልተኛ ነበር ለይለተል ቀድር በ27 በ21 በ23 በ25 እና በ29 ይወጣሉ። ያው 29 ብዙም ሳይሆን በቃ ብዙ 29ም እንደዛ ይባላል። ያንን ጊዜ ሁሉ አልሐምዱሊላህ መስጂድ ሄጄ ነው የሰገድኩት። ወላሂ ላዚንም ብታምኑኝም ባታምኑኝም ታጁድ አላህ መስጂድ ወፍቆኝ ነው የሄድኩት። ሰግጃለሁ ታጁድ አልሐምዱሊላህ፣ አላህ ይቀበለኝ። በጣም በህይወቴ ደስ የሚያለኝ ረመዳን የአምናው ረመዳን ነው በህይወቴ ማለት ነው። እኔ ረመዳንን ሁሉ እወዳለሁ ግን ምቹ ጊዜ ለረመዳኔ ምቹ ጊዜ ያገኘሁበት አምና ነው እና ይህንስ ዓመት ምን ይሆን ምን ይፈጠር አላቅም። አላህ ደግሞ ያግራልኝ። የአረቢ መዳሞችንም አላህ በረድ ያደርጋቸው። ለእኛም ደግሞ ቀልብ ይስጠን፣ መረጋጋትን አላህ አፊያ ይስጠን። ለስራው ደግሞ አላህ ቅዋ ይስጠን፣ አቅሙን ይስጠን እና ቤተሰቦቼ ቁርአን አልቀራሁኝም ዚክር አላደረግኩኝም ምናምን ብላችሁ ለምትጨነቁ ቤተሰቦች ማለት ነው በጣም ይቅርታ አድርጉልኝ ነው። ወላሂ ላዚምንም በቆማችሁበት እንትን በሉ። ዚክራ ብዙ ከላስ በቃ አላህ እኮ የኛን ይረዳናል። እኔ ወላሂ ረመዳን ቁርአን ሳልቀራ ካለፍኩኝ በጣም ነው በቃ ቢያንስ አላከትምም። እኔ ረመዳን ቤት ሆኜ የሆነ ጊዜ ሳውዲ ያለውኝ አክትሜ እንደውም ሁለተኛ አልጀመርኩኝም ብላችኋል። ግን አሁን የሆነ ወይ ግማ ደግሞ ይይዝብኛል። ወላሂ አላከትምም። ብዙ ጊዜ ሞክሬ ያለውኝ ወይ የሆነ አካባቢ ከደረስኩኝ በኋላ በቃ ወይ ረመዳን እንትን ነው ያልቅብኛል። ወላሂ ላዚም ሳልጨርሰው ያልቅብኛል። እና አልሐምዱሊላህ እስቲ ለመቅራት እሞክራለሁ ኢንሻአላህ። አላህ ያግራልሽ ብላችሁ ዱዓ አድርጉልኝ። ለእናንተም አላህ ያግራላችሁ በሰላም ስላደረሰን አልሐምዱሊላህ። እና ስንት እህቶቻችን ወንድሞቻችን አተናል አምና ከኛ የነበሩ አሁን የሉ። አላህን ለነሱ ደግሞ ጀነት ይስጣቸው። ለሞቱት አላህ ጀነትን ይስጣቸው። እንግዲህ ምን ይባላል? አልሐምዱሊላህ አላህ የፈቀደው እንጂ እኛ በእኛ ፍላጎት ሲሆን በአላህ ፍቃድ ነው የምንኖረው። አላህ ጀነትን ይስጣቸው። አምና በጣም ረመዳን እንዴት አድርገው የሚወዱት ሰዎች ጓደኞቻችን አተናል እና ብዙ ነገር አለ። እንግዲህ ከአንድ በኩል ደስታ ከአንድ በኩል ሐዘን ነው። ህይወት እንዲህ ናት። የእኛም ቀን መቼ ይሁን አናቅም። አላህ ደግሞ ያስደስተን። እንደ ረመዳኑ እድሜያችንን ያርዝምልን። ኑረን ደግሞ ከይር ስራ ሰርተን በዚክር በቁርአን በኢማን በከይር ነገር ምንሰማራ ሰው አላህ ያድርገን። እድሜያችን ባሉባልታ ባሉባልታ ሲሆን ለጥሩ ነገር ያኑረን። ለጥሩ ነገር ካለ ኖረ የሰው ልጅ ኖረም አልኖረም ያው ነው። አላህ ከይር ስራ ያሰራን። አላህ ደግሞ ላይ ፈርቅነ ቢልጀና። አልሐምዱሊላህ ወላሂ ኮሜንት ላይ ረመዳን ሙባረክ በሉኝ። አልሐምዱሊላህ ይበሉ። ከምንም በላይ ደግሞ አልሐምዱሊላህ ይበሉ። ወላሂ አልሐምዱሊላህ ስንቱ የደረሰበት አለ። ነገም አድርሶ ያጹመን አይታወቅም። አላህ
ያጹመን። አልሐምዱሊላህ በጣም ነው ደስ ያለኝ። እኔ ረመዳን በጣም ነው ደስ የሚለኝ። ለምን እኔ እንጃ ምንም ባይኖረኝ አሁን አብዛኛው ጊዜ ስራውን እንፈራለን። የአረብ ሀገር የመዳም ቀሞች በጣም ነው ስራውን የሚያሳስበን። በእርግጥ ሁላችንም በእርግጥ ማለት ነው። አያሳስባችሁ፣ ቀለል አድርጉት። በቃ 1 ወር ነው። በቃ አልሐምዱሊላህ ስላደረሳችሁ ብቻ አልሐምዱሊላህ ይበሉ። ስራው በቃ አላህ አልሐምዱሊላህ የአረብ ሀገር ስራ የታወቀ ነው፣ ግልጽ ነው። እና እናንተ ደግሞ ቀለል ካረጋችሁት ማይቀል ነገር የለም ቤተሰቦቼ። እና ከልብ አውፉ በሉኝ። እኔ አውፉ ብያችኋለሁኝ። የሰው ልጅ ነኝና ሳላቅም አውቄም ያጠፋውባችሁ አላህ እቅር በሉኝ። አላህ ደግሞ ሁላችንንም እቅር ይበለን። እንግዲህ ገፉር ረሂም እሱ ነው። በእዝነቱ በጀነተል ፊርደውስ አዕላ ይሰብስበን። እኛ ውሸታም ነን፣ ሁሉንም በወንጀሉ ሁሉ ተዘፍቀን ያለን ሰው ነን። እንግዲህ እዝነቱን ተመኝተን እንጂ ምንም አይነት ስራ ጥሩ ስራ የለንም። ለኛ ለሁላችን እኔ ለራሴ ለኔ ምንም አይነት ጥሩ ስራ የለኝም። እና አንዳንዴ በህይወቴ አዝናለሁኝ። ለምን አልሐምዱሊላህ ሁሉን ነገር አይወራም። ለምን ጥሩ ስራ የለኝም ስላችሁ አሁን እኔ በቀደም ቲክቶክ ላይ የሆነችን ልጅ እየውኝና ቁርአን ትቀራለች፣ ግን ሙስሊም ነን ሙስሊም ናት፣ ክርስቲያን ናት፣ ኦርቶዶክስ ናት። ግን ቁርአን ትቀራለች፣ ተፍሲሩን ትፈስረዋለች። እኔ ቁርአኑን እቀራዋለሁኝ፣ ግን ወላሂ ተፍሲር ይከብደኛል። በቃ ከስንት አንዱ እንጂ በጣም ነው የሚከብደኝ። በዚህ አጋጣሚ አላህ ያግራልሽ በሉኝ። እንግዲህ አንዴ ከግራ ደግሞ ቀላል ነው። እኔ ቁርአኑን እንደው የሰማሁትን ቁርአን መቅራት እችላለሁኝ፣ ሴቭ አደርገዋለሁኝ፣ ግን ተፍሲር ላይ በጣም ነው የሚከብደኝ። ለምን እንደሆነ እኔ እንጃ። ወላሂ እኔ ሙስሊም ነኝ ነው ያልኩት፣ ያችን ልጅ ሳይ ማለት ነው። አላህ ከጃሂልነት ነፃ ያውጣን። ጃሂልነት እኮ ነው ወላሂ ይህን ሁሉ እድሜ ሰጥቶኝ ያላን ቃል አለማወቂ በጣም ነው ማዝ ነው። በዚህ አጋጣሚ አላህ ደግሞ ያግራልሽ ብላችሁ ዱዓ አድርጉልኝ ቤተሰቦቼ። ቪዲዮውን በዚህ ላቋርጠው። ሁላችሁም አውፍ በሉኝ። አላህ ደግሞ ሁላችንም አውፍ ይበለን። የሰላም የደስታ የኢማን የፍቅር አሜት ያሌለበት ጾም ይሁንልን ኢንሻአላህ ያ ረቢ። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ቤተሰብ እወዳችኋለሁኝ። ባይ 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 ቤተሰብ። አይ ረመዳን ሙባረክ፣ ረመዳን ሙባረክ፣ ረመዳን ሙባረክ። አልሐምዱሊላህ 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 በሉተላ አልሐምዱሊላህ